ሰላም ጤና ይስጥልን ውድና የተከበራችሁ የቴኪያ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ ዛሬም ባበደ ቪዲዮ ተገስቻለሁ ላለው እንዴት አድርገን በነፃ ስልክ መደወል እንደምንችል በዛሬ ቪዲዮ ላይ ያሳያችኋለሁ ማለትም ስልካችን ላይ 00 ሳንቲም ቢሆንም ዋይፋይ ወይም ደግሞ ዳታ ተጠቅመን የትም ሀገር መደወል እንደምንችል አሳያችኋለሁ ማለት ነው ለምሳሌ ኢትዮጵያ ውስጥ ሆነን ወደ ቤሩት ወደ ሳውዲ ወደ ዩኤስኤ ወደ ሳውዝ አፍሪካ እዛም ሆነን ወደ ኢትዮጵያ እንዴት እንደምንደውል አሳያችኋለሁ ማለት ነው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ የ3 ሰከንድ ኢንትሮ ተከታትለን እንመለስ ይመቻችሁ እሺ ተመልሻለሁ በመጀመሪያ የሚያስፈልገን ሁለት መሰረታዊ ነገር አለ የመጀመሪያው ዋይፋይ ወይም ደግሞ ዳታ ነው ሲከተል ደግሞ ፍሪ ኮል ፕሮ የሚባል ሞባይል አፕሊኬሽን አለ ይሄን አፕሊኬሽን እናወርዳለን ማለት ነው ስልካችን ላይ እንጭናለን እንዴት አድርገን እንደምንጭን አካውንት እንዴት እንደምንፈጥር ምናምን ነገር በኋላ አሳያችኋለሁ አሁን ግን ይሄ አፕሊኬሽን ይስራ አይስራ ሚሊዮን እናጣራለን ማለት ነው እኔ ከዚህ በፊት ቼክ አድርጌ ስለሚሰራ ነው ለእናንተ ማሳየው ማለት ነው ላንድ ሎልስ ሰው ምናምን ነገር ደውዬ ያሳያችኋለሁ ማለት ነው ኮል ፍሪ ፕሮ ወደሚባለው አፕሊኬሽን ውስጥ እገባለሁ እኔው ዳታ አላበራውም ዳታ አበራለሁ ማለት ነው ዳታ ካበራው በኋላ ወደ ፍሪ ኮል ፕሮ ወደሚባለው አፕሊኬሽን ውስጥ እገባለሁ እሺ አፕሊኬሽኑ እንደዚህ ከፍትልኛል እንደምትመለከቱት እዚህ ጋር ክሬዲት አለኝ 345 ክሬዲት ነው ያለኝ ከዛ እንዲህ አይነት ሆም ፔጅ ዳሽቦርድ ከፍተልኝ ማለት ነው ከዛ እዚህ ጋር የዲያል ፓድዋን አንዴ ብቻ እናካ በማድረግ ለሰዎች እደውላለሁ ማለት ነው በኋላ ስለ ሁሉም ፈንክሽኖች እነግራችኋለሁ ላውኑ ግን ደውዬ ያሳያችኋለሁ ማለት ነው ለውጭ ሀገር ነው መደውለው ነው ዩኤስኤ ልደውዬ ነው ማሳያችሁ ለዩኤስኤ ደውላለሁ ማለት ነው ዝም ብዬ የሆነ ቁጥር ታይፕ ላድርግ ከዛ መደወያውን ስልኩ ቁጥሩን ጽፌ ከጨረስ መደወያውን እጫናለሁ ከዛ በኋላ ዩናይትድ ስቴትስ ይለኝና ክሬዲት ባላንስ ብሎኝ 345 አለኝ ያለኝ ክሬዲት ነው 345 በዚህኛው ሁኔታ 3 ደቂቃ ማውራት ይችላልው ማለት ነው 3 ሚኒትስ ይለኛል ከዛ ኮል የሚለውን እጫናለሁ ከዛ ሎድ ያደርግና ይደውላል ማለት ነው ይሄው እንደምትመለከቱት መጥራት ጀምሯል እዚህ ጋር ሀገሩን ይጽፍልኛል ባላንስ ያለ ሪሜኒንግ አለኝ እዚህ ጋር ሚውት አለ ማለትም የምንድነው ጥቅሙ እናንተ ስልክ ደውላችሁ እናንተ የምታወሩት ነገር ለዛኛው ሰውዬ እንዳይሰማ ከፈልጋችሁ እቺ ሚውቷን ትነካላችሁ ያው ይሄኛው ደግሞ ማንም እንደሚያውቀው ላውድ ስፒከር ነው ይሄ ደግሞ ያው እዚጋው ነው እስካሁን ስልኩ ይጠራል ግን ያው የሚያነሳው የለም ዝም ብዬ ነው ስልኩን ታይፕ ያደረኩት ያው ራሱ ዘጋብኝ የሚያነሳው ስለሌለ ዘግቶብኛል ማለት ነው እሺ እናንተ በዚህኛው መንገድ ለሰዎች እንደፈለጋችሁ መደወል ትችላላችሁ ማለት ነው በጣም የሚገርም አፕሊኬሽን ቀላል የሆነ አፕሊኬሽን ነው 100% የሚሰራ ነው አረጋግጬ ነው ወደናንተ ያቀርብኩት ማለት ነው ምንም አይነት ችግር ካለ ኮሜንት ላይ ጻፉልኝ እመልስላችኋለሁ ችግሩ እንዴት ፊክስ እንደምታደርጉት ማለት ነው ይህን አፕሊኬሽን ከፕሌይ ስቶር እንጭነዋለን ፍሪ ኮል ሪከርደር ፕሮ ብለን ሰርች አድርገን እናወርዳለን ካልሆነም ደግሞ ከስር ዲስክሪፕሽን ቦታ ላይ ሊንኩን አስቀምጬላችኋለሁ ሊንኩን ተነኩና ገብታችሁ ዳውንሎድ ታደርጋላችሁ ማለት ነው ስልካችሁ ላይ ከጫናችሁ በኋላ ወደ አፕሊኬሽን ውስጥ ትገባላችሁ ከዛ በኋላ እንደዚህ ይላችኋል would you like to log in with an older account or create a new one ይላችኋል አዲስ አካውንት ከሆነ ሬጂስተር ትላላችሁ ሌላ አካውንት ኦልድ ካላችሁ ኦልድ አካውንት ሎጊን የሚለውን ትጫኑና ኦልድ አካውንታችሁን ሎጊን ታደርጋላችሁ ማለት ነው እኔ ሬጂስተር ልበላው ነው ለእናንተ እንዴት
አዲስ አካውንት እንደምትፈጥሩ ለማሳየት ማለት ነው አያው እንደዚህ ስትገቡ ካንዳንድ ኮይን ይሰጣችኋል ያ ማለት ያው 500 ኮይን ይሰጣችሁ መደወል ትችላላችሁ ማለት ነው ወደ ዩኤስኤ ምናምን ወደ ትንሽ ፕራይስ ወደ ሀገር በቀላሉ መደወል ትችላላችሁ ማለት ነው አሁን ለምሳሌ ብዙ ኮይን ሲኖራችሁ መደወል ትችላላችሁ ብዙ ደቂቃ ማውራት ትችላላችሁ ለዛ እንዴት ኮይን እንደምታበዙ አሳያችኋለሁ በመጀመሪያ ኮይን ለማብዛት እቺኛውን የጊፍት ምልክት አለች እዚህ ጋር ማለት ጊፍት ምልክቷን ተጫኑና እንዲ ይመጣላችኋል ከዛ በኋላ ቼኪን የሚላል እዚህ ጋር ቼኪን የሚለውን ነካ ታድርጉታላችሁ በየቀኑ እየገባችሁ ነው ቼክ የምታደርጉት ከዛ ነካ ማድረግ ብቻ ነው አለቀ ቼክ አደረጋችሁት ማለት ነው በቃ አለቀ ቼክ አደረጋችሁ ማለት ነው ባላንሳችሁ አፕዴት ይሆናል ሌላው እዚህ ጋር ተርኒንግ የሚለውን አንዴ ብቻ ነካ በማድረግ ማስታወቂያ ታያላችሁ ከዛ በኋላ ቼኪን አድርጌያለሁ የሆነ ቻክል ባላንስ በኋላ ዘግቼው ስመለስ ባላንስ አፕዴት ይሆናል ማለት ነው ቶሎ አፕዴት አይሆንም ሌላው ዋች አድስ አለ ማስታወቂያዎችን በማየት አድሶችን ማግኘት ኮይኖችን መሰብሰብ ትችላላችሁ ማለት ነው ለምሳሌ እንዲነካና ከዚህ አንድ አይነት ማስታወቂያ ታያላችሁ ግዴታ ግን ሪዋርድ ኢን ይላችሁና የሆነ ያክል ሰከንድ ይላችኋል 18 17 16 ያለ ነው ይሄን ያክል ሰከንድ የምታገስ አለባችሁ ካንዳንድ ኤክስ የምትሉ ከሆነ ሪዋርዱን ኮሌክት ማድረግ አትችሉ ማለት ነው ኮይኖቹን ከዛ በኋላ እንዲ አይታችሁ ከጨረሳችሁ በኋላ እዚህ ጋር የኤክስ ምልክቷን ትጫናላችሁ ከዛ በኋላ ሪዋርዳችሁን ታገኛላችሁ ማለት ነው ይሄው እዚህ ጋር እንደምትመለከቱት ኮንግራቹሌሽንስ 30 ክሬዲትስ ምናምን አላችሁና አጠቃላይ 610 ክሬዲት አላችሁ ማለት ነው ቅድም እዚህ ጋር ያለኝ 500 ነው ያለኝ ያለው ይሄው እዚህ ጋር እንደምትመለከቱት 610 ሆነ ማለት ነው የቅድሙንም ጨምሮ ቆጥሮልኛል ማለት ነው በዚህ መንገድ ኮይን መሰብሰብ ትችላላችሁ ማለት ነው ሌላኛው ኢንቫይት ፍሬንድ በማድረግ 1000 ክሬዲትስ ማግኘት ትችላላችሁ ማለት ነው ሌላው ምንድነው እዚህ ጋር ያለችውን የሰው ምልክት ትጫኑና ፕራይስ ማየት ትችላላችሁ ፕራይስ ማለት ለአንድ ሀገር ምን ያክል ክሬዲት እንደሚያስፈልግ በደቂቃ ምን ያክል እንደሚያስፈልግ ታያላችሁ ማለት ነው እንደምትመለከቱት አሁን ዩናይትድ ስቴትስም ሲደውሉ 70 ክሬዲት ፐር ሚኒት ነው የሚላችሁ 70 ክሬዲት በደቂቃ ይፈልጋል ማለት ነው እዚህ ጋር ለምሳሌ ፓኪስታን ከሆነ መደውሉት 632 እስከ 796 ፐር ሚኒት ኮይን ይፈልጋል ማለት ነው በጣም ትልቅ ነው ለኢትዮጵያም ደግሞ እንደዚሁ በጣም ትልቅ ነው ጀርመኒ መደውሉ ከሆነ ደግሞ ከ42 እስከ 302 ኮይን ፐር ሚኒት ይፈልጋል ማለት ነው ለምሳሌ ሰርች ካንትሪ በማለት ምን ያክል በደቂቃ እንደሚፈጅ ማየት ትችላላችሁ ማለት ነው ለምሳሌ ኢትዮጵያ ውጭ ለምሳሌ እናንተ ቤርቶናችሁ ወደ ኢትዮጵያ መደወል የምትፈልጉ ከሆነ ኢትዮጵያ ብላችሁ ሰርች ታደርጋላችሁ ማለት ነው ኢትዮጵያ ብላችሁ ጽፉ ኢቲስ ብቻ ስትሉም ይመጣላችኋል ከዛ በኋላ ነክታችሁ ባንዲራውን መመልከት ትችላላችሁ ማለት ነው ለምሳሌ እዚህ ጋር ኢትዮጵያ ሞባይል ላችሁና 3016 ፐር ሚኒት ነው የሚላችሁ የኛውም ራሱ 3000 በቃ 3016 ፐር ሚኒት ነው የሚያስፈልጋችሁ ማለት ነው በጣም ብዙ ነው ግን ቪዲዮዎችን ምናምን በማየት 3000 በጣም ትንሽ ናት ትደርሳላችሁ ማለት ነው ግን ከሌላ ሀገር አንፃር በጣም ውድ ነው ወደ ኢትዮጵያ መደወል ማለት ነው ሌላው ደግሞ እስቲ ወደ ኢትዮጵያ ውስጥ ሆናችሁ ወደ ሌላ ሀገር መደወል ከፈለጋችሁ መታየበትን አሳያችኋለሁ ሰርች ካንትሪ ትሉና ለምሳሌ ሳውዲ መደወል መፈልግ ከሆነ ሳውዲ ብዬ ጽፋለሁ ሳውዲ ብዬ ጽፍ የሳውዲ ሀገር ይመጣልኛል ማለት ነው የሳውዲ ባንዲራ መጣልኝ 966 ነው ካንትሪ ኮዱ ይሄው እንደምትመለከቱት በጣም ብዙ አይነት ኦፕሽን ነው በጣም ብዙ አይነት እንደየቴሌው ነው የሚቆርጠው ሚኒመሙ ግን 1400 አረ በጣም ትንሹ ይሄው እዚህ ጋር 1040 ነው እንደዚህ አልነበረም ግን መጀመሪያ 1040 ፐር ሚኒት ነው የሚፈልገው ማለት ነው ትንሹ ትልቁ ደግሞ 1725 ፐር ሚኒት ነው መካከለኛ ነው ውድም አይባልም ርካሽም አይባልም መካከለኛ ነው ወደ ሳውዲ መደወል የምትፈልጉ ከሆነ ማለት ነው
በቃ በዚህ መንገድ መደወል ትችላላችሁ ማለት ነው ሌላው እዚህ ጋር ፎን ቡክ ነው ከስልካችሁ ሰዎችን ፒክ በማድረግ መደወል ትችላላችሁ ማለት ነው ኮንፊርም የሚለውን በመንካት ኮንፊርም ማድረግ ትችላላችሁ ከዛ በኋላ ከፎን ቡካችሁ ሴቭ ካደረጋችሁ ቁጥር ማለት ነው መደወል ትችላላችሁ ማለት ነው እዚህ ጋር ምንድነው የሜሴጅ ምልክት ያለውን ቦታ ነግተን ስናይ ስልክ ቁጥር አልገዛህም ምናምን ያለኝ ነው ስልክ ቁጥር ገዝቼ ቴክስት ኤስኤምኤስ ምናምን ነገር መቀበል እችላለሁ ማለት ነው ስልክ ቁጥር ይሰጠኛል በዛ ስልክ ቁጥር መሰረት ሜሴጆችን መቀበል እችላለሁ ማለት ነው ያልገባችሁ ነገር ካለ መጠየቅ ትችላላችሁ ኮሜንት ቦታ ደግሞ ያው ለጥያቄና ለአስተያየት ነው የተፈጠረው ኮሜንታችሁን ዱክ አድርጉ ስላዳመጣችሁኝ ከልብ አመሰግናለሁ እግዚአብሔር ይስጥልኝ አቦ ይመቻችሁ ቻው